በመጀመሪያ ምንድነው ያሉት መሰለሽ አንዱ በጣም አደገኛ ንግግር ያልተመረጠ መንግስት በሸፍጥ ከቀይ ባህር አባረረን አሉ ተመልከች አሁን ያልተመረጠ መንግስት በሸፍጥ ከቀይ ባህር አባረረን በነገራችን ላይ አንዳንድ ነው እሺ ድምጽ ምናመጣባችሁ ብዙ አናመጣባችሁ አልፎ ነው ምናመጣባችሁ ለምን ብዙዎቻችሁ አታሰሙን ይያላችሁ ስለሆነ ለዚህ ነው ይሄን እንዳመጣው ነበር ያልተመረጠ መንግስት ሲሉ ተመልከች ኤርትራ ከኢትዮጵያ የተለየችው ያኔ እኛ ያለው ነው ማለት ነው በሽግግር መንግስቱ ጊዜ ነው ገና ያደግ መንግስት ሆኖ ሳይል ማለት ነው ያን ያነሱ ነው በጣም የሚያሳዝነው በዚህ አባባላቸው ላይ በእነ አብይ አባባላቸው ላይ ይሄን አባባል ላይ አብይ ዛሬ ነው ይሄን የሚነግሩ የዚያን ጊዜ ይሄ ሽግግር መንግስት ማንዴት ሄድለው የሚያሉትን እነ ፕሮፌሰር አስራት ወልደየስ ኤርትራም ከእንድትሄድ በዚህ ጉዳይ ላይ ለመወሰን ይሄ ሽግግር መንግስት ማንዴት ሄድለው ሲባል መለስ ዜናዊ እንዴት ለሰላም ማንዴት እንጠየቃለን ደርግ ለጦርነት ማንዴት የሰጠው ማን ነው እኛ እኮ ይሄን የምናደርገው ለሰላም ስንል ነው ካሁን በኋላ በእኛና በኤርትራ መካከል አንድ ጥቂት አይተኮስ ምናምን ብለው ሲናገሩ ካጨበጨቡት መካከል እና አብይ ናቸው ዋነኞቹ ማጨብጨብ ብቻ አይደለም እድሜ ልኩን እሱን ሲያገለግል ነው የኖረው እንጂ በጣም ነበር የሚመካበት ጦረኛ ናፋቂ ሰደቡ እንጂ የቀይ ባህር ጉዳይ ያነሱ ወደብ ጉዳይ የተነሱ ሲሰደቡ ከረሙ እንጂ እና ሬድዋን እና አብይ ሁሉ ይሄን ሲል ከርሞ ይሄ ቀይ ባህር የሚሉ ምናምን ተስፋፊዎች ጽንፈኞች ለሚለው አገዛዝ ፊታውራሪ ሆኖ ከፊት ተሰልፎ ዲዛይን ያደረገውን ያኖሌ ሐውልት ስለሆነ ትይተሰማ ያን ያደረጉ የምንድቅ ተስፋፊዎች ይያሉ ያን ሲያደርግ ከረመና ዛሬ ሲያገለግለው የነበረው ተመልከት መለስ ዜናዊ የተመረጠ ቀን እኮ ለኢቲቪ የሰጠውን ኢንተርቪው አሁን እኮ አለ ዩቲዩብ ላይ እኮ የታላቁ መሪያችን የመለስ ዜናዊ ብሎ ነው የመጀመሪያ 2-3 ቀን በኋላ ድራሻቸውን አጠፋው እንጂ ማጠራራቸው ብሎ የመጣ ሰው ዛሬ ሄዱ ማለና እነሱ ዲከስ ያዴግ እኮ ሲከስ ነው ያልተመረጠ መንግስት ቀይ ባህራችን አሳጠረ እንዴ አሳ በያዴግ ስምደት ተፈጸመው በደለ ገረፍነው ላሰርነው ለሁሉም ጥፋቶች ይቅርታ ጠይቄያለሁ ስልጣን ላይ የመጣው ረሳው እንዴ በፓርላማው ላይ ባደረከው ንግግር አንተ እኮ ነህ ያዴግ አስቋሉ እምብርቱ እኮ አንተ ነህ አድራጊ ፈጣሪው ያው በኢንሳ ቦታ ላይ የነበርክ በስለላ ቦታ ላይ የነበርክ ባደገኛው ቦታ ላይ የነበርክ ማለት ነው እሜት አዜብ ሳሞራ መለስ ያክስታገ ስንትኔስ የነበርክ አይደል እመት አዜብ እኮ ነው የሚላቸው እመት አዜብ ይናገሩና ማለት አይልም አይባልም አይ ራሱ ነው እመት አዜብ ሲል የሰማሁት እኮ እመት አዜብ በተንጨው አላንድ ቀን ለመለስ ጧጧት ሪፖርት ያቀርባል አሉ ሌሎች የሰሩትን ስራዎች እሱ ነው ተሯሩጦ የሚያቀርበውና በጣም ኢምፕረስ እሱን ለማድረግ ሁሉ ነገር በቃሉ ይዟል አሉ አሁን እንግዲህ ከሁኔታው መረዳት ይችላል እንደዚህ አይነት ሰው ሊሆን እንደሚችል ትግረኛ ይችላል ለምታቀው መቼ ተማረው ለምን ተማረው ምናምን የሚለውን ነገር እና ሄዶ በቃ ፐርፎርማንስ በለው እየተወነ በቃል ያቀርብለታል በቃ ኢምፕረስ ለማድረግ ከዛ ነው እኮ እንጂ ከትንሽ ቦታ እንግዲህ ከውትድርና እዚህ ሊደርስ አይችልም ነበር ፓርላማ ላይ መታዜብን አግኝቻቸው ምናምን ብሎ አንድ ቀን መታዜብ ብሎ ሲናገር ሰማሁት ስለዚህ ቴዲ ዘፈን ትናንት ያለው እኮ ነው ክብሬ ተነካ ሳትል ማረጌ አቤት ብቻ ነው ሲጣሩት ይገ ነው እንደዛ አገልግሎ አሁን ተጠያቂ አረጋቸው ከሰሳቸው አንዱ አደገኛ ሜቴን ያላትን አላረገውም በርግጥ ያው ሜቴ ማለቱን በጣም ያመንኩበት አሁን ምክንያቱም አዜብ በነፃነት ሀብታም ሆናለች አሁንም እያገለገላት እንዴ እመታዜብ ነው እንጂ ያኔማ ቀጥ ብሎ አያትም ነበርኩ እንዴ እንኳን እሷ ሌሎቹ ባለስልጣናት ቀጥ ብሎ አያቱም ነበርኩ ቀጠለና በተመልከቻ አነጋገር መቼም ስለ ኢትዮጵያ ነው የምናገረው ያመልጣል መቼም ምን መንኩሳ አመሯን አተውም የሚለው ከባድ ዳሰነች ኮንሶል ኦሌን ካላዳመጣችሁ ኢትዮጵያ ልትሉ አትችሉም በተለይ ትልልቆቹ የኦሮሞና የአማራ ብሔረሰቦች የሚል ንግግር አለ ከላይ የበላይነት በቁጥር የበላይነት ብቻ ለመጫን ከሞከሩ ውይይቱ አይሳካም ማለት ተመልከች እንግዲህ ይሄን ነገር ሲናገር በቃ የኢትዮጵያዊነት በሰውነት የሚያመን ራሱ አነጋገር እኮ በጣም ዴንጀር ነው መችለት ጎጃም ምስራቅ ጎጃም ምናምንና አንድ ጊዜ ደግሞ የሰው የሞተ ስለሞቱ በቃል አይገርምሽ 7 ኦሮሞዎች 3 አማራዎች 5 አርጎባዎች
ስድስት ምናምን ጣ ሲያደርገው ሰው ሞታት ይምድ ከተገደሉት መካከል እያንዳንዱን ነገር በብሔር በዘር እየተነተንሽ ነውና እዚህ ጋር አይነስ ምን አመጣ ዳሰነችን ኮንሶል ምን ከተጣናጫናቸው ይሄ ነገር አይደረግም ምናምን የሚለውን ያን ነገር አደረገው የቢያፍራን ጉዳይ ስለምክክር ኮሚሽኑ የለጠፈለት አንድ ጽሁፍ አለና ይሄን ጽሁፍ ተመልካቾቻችን ይሁት አብይ በገጹ ላይ የለጠፈው ነው ምንድነው የሚለው በተለይ የቢያፍራን የሰላም ሂደት በመምራት ያከበቱት ልምድ አጋርተውናል ኦሉሴጉን ኦባሳንጆ ነው የሚለው ይህም ኢትዮጵያ በምክክር ለምታረጋግጠው አንድነትና ዘላቂ ሰላም ጉዞ ትልቅ ትምህርት የሚሰጥ ነው ይላል እጅግ በጣም አደገኛ ነው ያደረገው የትግራይ ፖለቲከኞች በተለይ ናብርሃ ደስታ ሌሎችም በጣም ነው የተበሳጩት መበሳጨት ብቻ ሳይሆን ለኦሉሴጉን ኦባሳንጆን ታግ ያደረጉ ደብዳቤ ጻፉላቸው አደራዳሪ ኮሚሽን ነኝ ብለው እዚህ መጥተው ሰው ነኝ ብለው የቢያፍራንስ ልምድ ነው ወይ ያካፈሉት እውነቱን ይናገሩ ይሄን ካደረጉ አሁን ይነሱልን ከቦታው እያሉ የጻፉባቸው ነው የቢያፍራ እኮ ልምድ ማለት መቲ በጣም በጣም አደገኛ እኮ ማለት ነው ቢያፍራዎች በቃም ብለው ከፌደራል መንግስቱ ጋር ናይጄሪያ በተጣሉበት ጊዜ በጀነራል ያኩቡ ኮም በሚመራበት ጊዜ ናይጄሪያ መንግስት ማለት ነው በደል ተፈጸመብን ባሉበት ጊዜ ማናቸው ያደረጉት የኤግቦ ብሔረሰብ አባላት ልክ ዛሬ አማራ ብሔረሰብ የትግራይ ብሔረሰብ ምናምን እንደሚባለው የጀነራል ያኩቡ መንግስት አሁን ልክ አብይ እንደሚያደርገው በትግራይ ላይ በአማራ ላይ በኢግቦ ህዝብ ላይ የፈጸመው ጦርነት ነው ስንት ሰው እንዳለቀ ታውቂያለሽ ከ1 ሚሊዮን እስከ 2 ሚሊዮን ያለቀ አንዳንዶች 3 ሚሊዮን ያደርሱታል ከተገደለው ህዝብ በላይ ይሄ አሁን እንደሚደረገው ሲስተማቲክ ጄኖሳይድ በረሃብ የባንክ አገልግሎት በማቆም እርዳታ በማቆም ብዙዎች ያለቁበት አሳፋሪ ታሪክ ጠባሳ ነው የቢያፍራ ጉዳይ ማለት ነው ኤአይን በጠይቀው ቢያፍራን ጄኖሳይድ ብሎ ነው የሚጠራው አብይ ምን ብሎ ጻፈው የቢያፍራን የሰላም ሂደት በመምራት ያከበቱ ምንድነው የተባለው መጨረሻ ላይ ውሾን ያነሳው ውሾ ተብሎ የተዳፈነበት ነው አየሽ ይሄንን ልምድ ኦባሳንጆ አካፍለውናል ብሎ ነው የጻፈው አሁን ለኦባሳንጆ ታግ ያደረጉ የጻፉላቸው ነው በርግጥ ይሄን ልምድ አካፍለውታል የናይጄሪያ ልምድ ለአብይ ይሄ ከሆነ ይነሱልን ከቦታው አትወክሉንም ብያሏቸው ነው በርካታ ሰዎች ምክንያቱም ይሄ ማለት በአማራ ክልል በትግራይ ክልል የተገደሉ ንጹሃን የተደፈሩ ሴቶች የተዘረፈ ንብረት የፈራረሰ ቤተክርስቲያን መስጂድ የምናምን ጉዳይ አይነሳም እንደማለት ነው መት ውሾን ያነሳው ውሾ ብለን እንዲህ አደረግን የሚለው ሳያልቅ ማለት ነው እነሱስ እንደውም ዋንኞቹ ተቋሚዎች ጋር ተነጋግረዋል ማለት ነው ይሄን ነገር በትናንትናው ዕለት አድርጎ ማኖ ነክቷል ተመልከች አንድ ይሄ ነው ሁለተኛው መት እንደተመለከተችው በትግራይ ይሄ ቻናል ደብረ ማርቆስ ከተማ ሄዶ ምን አደረገ ማኖ ነክ የጎጃም ህዝብ በአፄ ዮሐንስና በጣሊያን ጊዜ የደረሰባችሁትን ታቁታዳችኋል እኔ እኮ ይገርመኛል በጣሊያን ጊዜ ነበላይ ዘለቀን እኮ ነው አይገርምሽም መት በአምስቱ የአርበኝነት ዘመን ጎጃም አልገዛም እኮ ማለት እኮ ይደረሰበት በደል እኮ ነው በመንኮራበት እኮ ታሪክ ነው ጣሊያን ጋር የተዋደቁበት በዱር በገደሉ ጎጃምን የደበደበበት ጣሊያን ለኢትዮጵያ አርበኞች እኮ የሚያኮራ ነው አብይ ግን በማስፈራሪያ ያጠቀሰ በጣሊያን የደረሰባቸው እኔም እንደዛ አደርጋቸዋለሁ እኮ ነው ማለት ሁለት ነገር ነው በጣም እኮ አደገኛ ነገር ነው ከዛ ጋር ትግራይን በጦርነት ዮሐንስን አስበዋለ ንጉስ ቢሏቸው በመሃሉ ወሰን ጠባቂ ልሁን አሉ አፄ ዮሐንስ ይዋሻሉ መጠጥ አልጠጣም ይያሉ ሲጠጡ አይተናል በርግጥ አናት የሚያዞር መጠጥ ንጉስ ሆኖ ወሰን የሚጠብቅ ስለ ኢትዮጵያ አንገቱ መተማ ላይ የሰጠ እስካሁን ድረስ ቀብራቸው መተማ ላይ ነው ታውቂያለሽ ቀብራቸው እዛ ላይ እኮ ነው ያረፈው እኮ ለኢትዮጵያ የሰጠ ምልክት ያንስ እንደመጥፎ አድርጎ አነሳና ቁጣ ተነሳ ከላይ እስከታች ዛሬ አብይ በትግረኛ መናገር ጀመሩ በትግረኛ እስኪ ነው ንግግራቸውን እንስፋው ህዝብ በዛ አገልግሎታቸው ነው ይቀር ያላቸውና ያከበራቸው በትግራይ አንድ ትልቅ አባባል አለ ምኽሪ ሓደ ትህት ምድሪ ምኽሪ ክልተ ልዕሊ ምድሪ ምኽሪ ሰለስተ ዘርኢ ምድሪ ይላል ትግራይ የአንድ ሰው ምክር
ከምድር በታች እንደተቀበረ ነገር ነው፣ ዋጋ የለውም። የሁለት ሰው ምክር ግን ከምድር በላይ ነው፣ ይታያል። የሶስት ሰው ምክር ግን ምርጥ ዘር ነው፣ ይበቅላል፣ ይለመልማል። በስታችሁ ምከሩ ይላሉ። ይህንን የትግራይ አባባልና ምክር ተቀብለን ይበቃናል እና በትግረኛ የጀመረው ሁሉ በቃ የማይገባን ይመስለዋል እኮ። አሁን አብይሄን ተረት ለማድረግ ትግረኛ መናገር አይጠበቅበትም። ምከረው እንደዚህ። ሌላው ቢቀር አብይ አምነዋለሁ የሚለው መጽሐፍ ቅዱስ መቲ ወንድምህ ይበድልህ አንዴ ንገረው፣ ሁለተኛ ንገረው፣ መጨረሻ ቢካለ ለቤተ ክርስቲያን ምከራት፣ እንደገና ደግሞ እንዲካመጸ ለሽማግሌዎቹ ናችሁ ምከሩት ይላል። እና ይህ አባባል ብርግጥ በትግራይም አለ፣ በአማራም አለ፣ በመጽሐፍ ቅዱስም አለ፣ በሁሉም ቦታ አለ። አብይ ለምን ከዚህ ሁሉ የትግራይን መረጠ ካልሽ ቅድም ያላት ደነገጠ። ማን ሆነካ ከትናንት እዛ ሄደው ትልቅ ማን አመለጠው፣ አፄ ዮሐንስ ጊዜ ብሎ አመለጠው። ከዛ መካስ አለበት፣ ማባበል አለበት። የትግራይ ህዝብ አንጀት መብላት አለበት። እኛ ደግሞ ምናልነው መጥኖ ነው እንጂ ወትሮ ነበር እንጂ መጥኖ መደቆስ አሁን ምን ያደርጋል? ድስት ጥሎ ማልቀስ። የሆነ ረቂቅ ተረት ቢሆን በዚህ አካባቢ ሆነ የረቂቅ በሁለት በሶስት ተመካከሩ ኖርማል ነገር ነው፣ ብዙ ሰዎች የመከሩበት ማለት ነው። የሆነ የረቀቀ የአንድ ባህል ምናምን ተረት ቢሆን ኦኬ ትይዋለች። ግን ይሄ የሚታወቅ ነገር ነው፣ ምስጢራዊ ተረት አይደለም። አባባሉ በትግራይ ያለ ነው፣ በሁሉም ቦታ ያለ ነው። እና መጣት እቺ ሸምድዶ እስኪ አንዲት ተረት ብዬ ኧረ ጽፏታ ሸምድዶትም አልቻለ፣ እያነበበ ነው ያለው። ባይዘው ሬዲ አልነበረም፣ ሌሊት ነው የመጣለት ዛሬ እና ጻፍ አድርጓት ነው የመጣው። እንደዛ አድርጓት መጣና መልሶ ያው አንጀታቸው ሊበላ አንጀት ልበላ አይዳ ነገር ነው የሚለው እንትና የሰለሞን ተካልኝ እንትን አንጀት ልበላ አይዳ ነገር እያለ እየዘፈነ በጣም የሚገርመኝ እሱ ሙዚቃ መት አንዲት ምስኪን ሴትዮ መታ ደረሰችና የአንገት አብራ ሸለመችው። ልክ ሲሸልመው ባሰበት እሱ አንጀት የበለጠ ጨምረው አንጀቱን በላቸው አንጀት ልበላ እያለ የበለጠ ቀጠለበት ነው። ለማንኛውም ይሄ አድነዋል ወይ ነው። ይችን ሁሉም ነቅቶበታል ማለት ነው። የተነቃባት ነገር ነች። የነካት ማኖ ያደረጋት ነገር ነች። ምንም ነገር አይደለችም ለማለት ነው።